በምስራቅ ጉራጌ ዞን በታጣቂዎች የሚፈጸሙ የሰላማዊ ዜጎች ግድያ መባባሱ ተገለጸ። ዝርዝር መረጃውን የምናካፍላችሁ ነው የሚሆነው። የፌዴራል በጀት መታገዱ በትግራይ ክልል የትምህርት ዘርፉን ለከፍ አደጋ አጋልጦታል ሲሉ የክልሉ ትምህርት ቢሮ አስታውቀዋል። መረጃውን እናካፍላችኋለን። የአፍሪካ ህብረት ባህረ ሰላጤው ላይ የሚፈጸሙ ጥቃቶች ለዓለም አቀፍ የኃይል ደህንነትና ለአፍሪካ ኢኮኖሚ ስጋት መሆናቸውን አስጠነቀቀ። የቮይስ ኦፍ ኢትዮጵያን ቤተሰቦች ለቻናላችን አዲስ የሆናችሁ ሰብስክራይብ እንድታደርጉ እየጋበዝናችሁ ዝርዝር ወዳዝንላችሁ መረጃዎች የምናልፍ ነው የሚሆነው። የፌዴራል በጀት መታገዱ በትግራይ ክልል የትምህርት ዘርፉን ለከፍ አደጋ አጋልጦታል ሲል የክልሉ ትምህርት ቢሮ አስታውቋል። በሰሜን ኢትዮጵያ ለሁለት ዓመታት ከተካሄደው ጦርነት በኋላ በትምህርት ዘርፉ የተመዘገቡ መጠነኛ ለውጦች በፌዴራል መንግስት በጀት እገዳ ምክንያት በጦርነት ወቅት ወደ ነበሩበት የመመለስ ከፍተኛ አደጋ እንደተጋረጠባቸው የክልሉ ትምህርት ቢሮ ገልጸዋል። ትምህርት ቢሮ ይህንን ባሳወቀው በአስቸኳይ ገንዘብ እርዳታ ጥያቄ በጻፈው ደብዳቤው ነው። አዲስ ማለዳ የተመለከተውን ደብዳቤ ለትምህርት ሚኒስቴር ፌዴራልና ለክልሉ አደጋ ስጋት አመራር ኮሚሽን ለትግራይ ክልልና ብሔራዊ ትምህርት ክላስተር በየካቲት 30 ቀን 2018 ዓ.ም አስቸኳይ ምላሽ እንዲሰጡት የጠየቀበት ነው። በክልሉ የትምህርት ቢሮ ኃላፊ ኪሮስ ጉኡሽ የተፈረመው ደብዳቤ በጀት ማቋረጡ በተባበሩት መንግስታት የህፃናት መብቶች ስምምነትና የዘላቂ ልማት ግቦች ላይ የተቀመጡትን የህፃናትና የትምህርት መብት በቀጥታ የሚጥስ ነው ሲልም አስታውቋል። በተጨማሪም በዓለም አቀፍ ድጋፍ ከጦርነት በኋላ የተገኙ ውጤቶችን የሚያጠፋና በትግራይም ሆነ በሌሎች አካባቢዎች ያለውን የረጅም ጊዜ መረጋጋት አደጋ ላይ የሚጥለው ሲልም ኮንኖታል። የክልሉ ትምህርት ቢሮ በተለያዩ ምክንያቶች የተገኙ ለውጦች አሁን ላይ ከፍተኛ አደጋ ተጋርጦበታል ያለ ሲሆን ከጥቅምት 2018 ጀምሮ የኢትዮጵያ ፌዴራላዊ መንግስት በትግራይ ክልል የተመደበውን የፌዴራል በጀት ድጎማ አግዶ እንደሚገኝም አስታውቋል። ቢሮ በደብዳቤው ላይ እንደገለጸው ከዚህ ቀደም ለ16 ወራት ያክል ያልተከፈለ የደሞዝ ዕዳ ጋር ተደምሮ መምህራንና ቤተሰቦቻቸውን ለከፋ ችግር ተዳርገዋል ሲልም ለተጠሪ ተቋማትም ነው ያሳወቀው። ቢሮ በተጨማሪም ብዙዎቹ መምህራን አሁን ላይ የቤት ክራይ መክፈል፣ ቤተሰቦቻቸውን መመገብ፣ መሰረታዊ መድኃኒቶችን መግዛትም ሆነ ማሟላት የማይችሉበት ደረጃ የደረሱ ሲሆን ትምህርት ቤቶችም የመዘጋት እድል በስፋት እንዲጋረጥባቸው አድርጓልም ነው ያለው። ቢሮ ለተቋማቱ ከፌዴራል መንግስትና ከሚመለከታቸው አካላት ጋር በመሆን ያላቸውን ተሰሚነት በመጠቀም የተለመደውን በጀት እንዲለቀቅለት ግፊት እንዲያደርጉና የፕሪቶሪያውን ስምምነት የተገቡ ቃሎች እንዲከበሩን ጠይቀዋል። ትምህርት ቢሮ የመምህራን ደሞዝ፣ የትምህርት ቤት ስራዎች እንዲሁም አስፈላጊ የመማሪያ ቁሳቁሶችን ለመሸፈን የሚረዳ ገንዘብ በአስቸኳይ እንዲቀርብለትና የህፃናት የመማር መብታቸው እንዲጠበቅም አሳስበዋል። ቢሮ በጦርነት ምክንያት በትምህርት ላይ ያደረሰውን ጉዳት ለመቋቋም በትምህርት ቤት ምገባ ፕሮግራም፣ በመልሶ ማቋቋም፣ በትምህርት ቴክኖሎጂ፣ በመምህራን ድጋፍና የልማት ፕሮግራሞች ላይ ድጋፉን የጠየቀ ሲሆን የበጀት መቋረጡ በክልሉ ያለውን የትምህርት ሁኔታ የበለጠ ያወሳስበዋል ሲል አጽንኦት ሰጥቶ አስጠንቅቋል። በምስራቅ ጉራጌ ዞን በታጣቂዎች የሚፈጸሙ የሰላማዊ ሰዎች ግድያ መባባሱ ተገለጸ። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን ባለፉት 2 ወራት ውስጥ ከ16 በላይ ሰላማዊ ሰዎች መገደላቸውን፣ ከመስጊድ ሲመለሱ በታጣቂዎች በተፈጸመ ጥቃት 3 ሰዎች ሲገደሉ 2 ከባድ ጉዳት እንደደረሰባቸው ጎጎት ለጉራጌ አንድነትና ፍትህ ፓርቲ አስታወቀ። ጎጎት ፓርቲ አርብ የካቲት 27 2018 ባወጣው መግለጫ ከታህሳስ 16 ቀን እስከ የካቲት 26 2018 ባሉት 2 ወራት ጊዜ ውስጥ በአራት ዙሮች ከ16 በላይ ሰዎች ተገድለዋልም ብሏል። ፓርቲው በዞኑ በታጣቂዎችና በጸጥታ ኃይሎች የተፈጸሙ ናቸው ያላቸውን ግድያዎችና የአካል ጉዳቶች ከነግለሰቦቹ ስም ዝርዝር፣ ሰዓትና ቦታ ቀን ጀምሮ አብራርቷል። ከመግለጫው ጋር በተያያዘ በዚህ የጉዳት ዝርዝር ላይ ከአንሴኖ ቄራ ሰፈር ታህሳስ 25 ቀን ከሌሊቱ 10 ሰዓት ተኩል ገና ከወለደች 3 ወራት የሞላት ወይዘሮ ፋጤ አወል የተባለች አራስ የ8 እና የ5 ዓመት ልጆቿን ጨምሮ ከ3 ልጆቿ ጋር ስትገደል ባለቤቷ አቶ ሲራጅ ከባድ ጉዳት ደርሶበት በሕክምና ላይ ይገኛል የሚል መረጃም ተካቶ ቀርቧል። ጎጎት ፓርቲ በመግለጫው የምስራቅ ጉራጌ ዞንና የክልሉ አመራር እንዲሁም የጸጥታ ተቋማት ህዝቡን ከታጣቂዎች ሊጠብቁ አለመቻላቸው ብቻ ሳይሆን ህብረተሰቡ ራሱ እንዳይከላከልም ማድረጋቸውን ይወቅሳል። በጉዳዩ ላይ አስፈላጊውን መረጃ እያሰባሰበ መሆኑን በማመልከት ለፍትህ አካላትና ለሚመለከታቸው የመንግስት ተቋማት ጉዳዩን በማቅረብ ድርጊቱን ለማስቆም እንደሚታገል ነው የገለጸው። ስለዚሁ መግለጫ ተጨማሪ መረጃ የጠየቁት የጎጎት ፓርቲ የህዝብ ግንኙነት ኃላፊ አቶ ጀሚል ሳኒ ጉዳዩ የቆየና ከወሰንና ከማንነት ጥያቄ ጋር
የተያያዘ መሆኑንም አመላክተዋል። የችግሩን መነሻና ምንነት በሚመለከት ማብራሪያ የሰጡት አቶ ጀሚል የአካባቢውን አመራርም ወቅሰዋል። ችግሩ ከ2007 ዓ.ም ጀምሮ የሚታወቅ ነው። በፊት መስቃንና ማረቆ ሁለቱም በጉራጌ ዞን ውስጥ በአንድ ወረዳ ውስጥ ነበሩ። መዋቅሩ ከመጣና ማረቆ ልዩ ወረዳ ሆኖ ከመጣ ወዲህ ጀምሮ ግን ችግር ተፈጠረ። በሁለቱም በኩል የይገባኛል ጥያቄዎች አሉ። ወሰን ማካለል ላይ ህዝቡን ያማከለ ስራ ባለመሰራቱ ነው ችግሩ የተፈጠረውም ሲሉ ገልጸዋል። አቶ ጀሚል እነዚህ የበርካቶችን ህይወትና ንብረት እየቀጠፉ ያሉ ግጭቶች በወሰን ይገባኛልና በማንነት ይከበርልኝ ጥያቄዎች የተፈጠሩ ናቸው ይላሉ። በመሰረታዊነት የእነዚህ አካባቢ ችግሮችን ለመፍታት የሚነሱ የወሰንና የማንነት ጥያቄዎችን በህዝበ ውሳኔ መፍታት አስፈላጊ መሆኑንም አቶ ጀሚል ጠቁመዋል። ይሁን እንጂ ከዚህ በፊት በእኖር ኤነርና መገር ወረዳ ተደጋጋሚ ግጭቶች ሲነሱበት የቆየውና የቆሼ ከተማ ችግርን ህዝበ ውሳኔ እንደ ምሳሌነት ያነሱት አቶ ጀሚል ችግሩ በህዝበ ውሳኔ በኋላ ማጋጠሙን አስታውሰው በሌሎች አካባቢ ለሚከሰቱ ለተመሳሳይ ችግሮች ህዝበ ውሳኔ ብቻ በመፍትሄነት ማካሄድ በቂ ያለመሆኑን ተናግረዋል። ህዝበ ውሳኔ ከማካሄድ በተጨማሪ ውሳኔውን በተገቢው መንገድ ማስፈጸምና የህዝቡን ፍላጎት ተከትሎ መፍትሄ ማበጀት አስፈላጊ መሆኑንም አስመረውበታል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባችን እናልፋለን። የአፍሪካ ህብረት ባህረ ሰላጤው ላይ የሚፈጸሙ ጥቃቶች ለዓለም አቀፍ የኃይል ደህንነትና ለአፍሪካ ኢኮኖሚ ስጋት መሆናቸውን አስጠነቀቀ። የአፍሪካ ህብረት ኮሚሽን በመካከለኛው ምስራቅ ባህረ ሰላጤ በሚገኙ ወሳኝ መሰረተ ልማቶች ላይ እየተፈጸሙ ያሉት ጥቃቶች እየተባባሱ መምጣታቸውንም ገልጸው ድርጊቱ ለዓለም አቀፍ የኃይል ደህንነት ስጋት መሆኑን ቀድሞውንም በአፍሪካ ኢኮኖሚ ላይ ተጽዕኖ እያሳደረ መሆኑንም አስጠነቀቀ። በዩናይትድ ስቴትስ እስራኤልና በኢራን መካከል እየተካሄደ ያለው ጦርነት ወደ ሰፊ ቀጠናዊ ግጭት ማደጉን ተከትሎ ባለፈው ሳምንት በባህረ ሰላጤ አካባቢ ያለው ሁኔታ ይበልጥ ተባብሷል። ኢራን ለፈጸመችው ጥቃቶች አጸፋ ለመመለስ በተለያዩ የባህረ ሰላጤ ሀገራት የሚኖሩ የዩናይትድ ስቴትስ የጦር ሰፈሮችና ወሳኝ መሰረተ ልማቶችን ኢላማ አድርጋለች። እነዚህ ጥቃቶች ውጥረቱን ያባባሱ ሲሆን ለዓለም አቀፉ ኢኮኖሚ ወሳኝ የሆኑ የኃይል አቅርቦትና የንግድ መስመሮች መረጋጋትን በተመለከተ ከፍተኛ ስጋትን ደቅነዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ትላንት ሰኞ ዕለት የካቲት 30 2018 ዓ.ም በወጡት መግለጫ በቀጠናው የንግድና የትራንስፖርት እንቅስቃሴ ላይ እያደገ የመጣውን አደጋ ጉልቶ ያሳዩ ሲሆን ከባህረ ሰላጤው አካባቢ ያለው መስተጓጎል አሁን ላይ በአፍሪካ እየታየ መሆኑንም ገልጸዋል። ሊቀመንበሩ የነዳጅ ዋጋ መጨመርና ወሳኝ በሆኑ የአቅርቦት ሰንሰለቶች ላይ የሚታዩ መስተጓጎሎች በአፋጣኝ መዘዞች መሆናቸውን ጠቅሰው ይህም ከአፍሪካ ውጪ ንግድ እስከ ቀጠናዊ የአየር በረራዎች ድረስ ያሉ ዘርፎችን እየጎዳ መሆኑንም ተናግረዋል። የባህረ ሰላጤው ቀጠና መረጋጋት ለዓለም አቀፍ የኃይል ደህንነትና ለዓለም ኢኮኖሚ ልዩ ጠቀሜታ እንዳለውና ይህም በቀጥታ በአፍሪካ ኢኮኖሚዎች ላይ ተጽዕኖ እንደሚያሳድር የህብረቱ ሊቀመንበር ያሰምሩበታል ብለዋል ኮሚሽኑ በመግለጫው። አክሎም የነዳጅ ዋጋ መጨመርና የንግድ መስመሮች መስተጓጎል ቀድሞውኑ ገበያዎችን እየጎዱ ይገኛሉ። ከነዚህ መካከል ከአፍሪካ የሚላኩ በቀላሉ የሚበላሹ ምርቶች እንዲሁም የአየር ክልል መስተጓጎል በአፍሪካ አየር መንገዶችና የበረራ ትስስር ላይ ያደረሰ ያለው ጫናም ይጠቀሳሉ ብለዋል። መሐመድ አሊ ዩሱፍ አክለውም በባህረ ሰላጤው ያለው ቀውስ ኢኮኖሚያዊ ፈተና ብቻ ሳይሆን የዓለም አቀፍ ህግና የቀጠናውን መረጋጋት ጉዳይ መሆኑን ማሳስበው የሀገራትን ሉዓላዊነትና የግዛት አንድነትን የሚጥሱ ድርጊቶችንም ኮንነዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም በአዳዲስ ዜናዎች እስክንገናኝ ድረስ በደህና ቆዩ።